ለክርስቲያን ወገኖቼ ነው። እዚህ ቲክቶክ ላይ እስልምናን መቀበል እንፈልጋለን እያላችሁ አብዛኛ ሰዎች እመለከታለሁ። ሆሱ የሚባል ሰውዬ ጋርና መሰረት ጋር ስትመጡ ወላሂ በጣም ነው የሚያሳዝነው። ታጥቦ ጭቃ ማለት ነው። አንድ ሰው ለራሱ እስልምና ውስጥ የሌለ ሰው ጋር ሄዳችሁ በእርግጥ እናንተ ጥፋት የለባችሁ፣ ምክንያቱም ስታዋቸው ሙስሊም ነው የሚመስሏችሁ። ሙስሊም ሴቶች የጀሃነም ናችሁ። እነዚህን ሁለት ነገር የምታደርጉ ከሆነ ጥንቃቄ አድርጉ። መተከዝን አታብዙ። ተካዥ ሆይ ትካዚህን ሁሉ ለአላህ ብትተወው ከትካዚ ባረፍክ ነበር። ማስተዋል ያለባችሁ ነገር ቢኖር አንድ ሰው ወደ እስልምና ሲመጣ ራሱን ከማዳኑ ውጪ ለአላህ Subhanahu Wa Ta'ala የሚጨምርለት አንዳችም ነገር የለም። ምን ይላሉ መሰላችሁ አረቦች? ኩሉ ኢናኢን የንደሑ ቢማ ፊህ ይላሉ። ማንኛውም ዕቃ ውስጡ ላይ ያለውን ነገር ነው የሚተፋው የሚያወጣው። እነዚህ ኡስታዝ ተብዬ ሼኽ ተብዬ የሚሉትን ንግግር ሰምታችሁ ተመልከቱ። የሚገራርሙ የሆኑ ቀናቶች፣ በጣም ደስታን የምታገኝባቸው ቀናቶች ገና አልደረሱም ይሆናል። ከኛ የሚጠበቀው ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረዲት ቸርነት ያለሽ አላህ ዛሬም ከብገው እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እጅግ የሚያሳፍሩ ቪዲዮዎችም አሉ። ማንም ሰው የተነሳ ኡስታዞችን እንግዲህ እንዲሁም ደግሞ ታላላቅ ሰዎችን እየዘለፉ የተሳደቡ ይሄ ሶሻል ሚዲያ ብዙ ነገር እያመጣብን ያለበት ሁኔታ ነው። እነሱ እንመለከታለን ኢንሻአላህ። እንደተለመደው ለእስላማዊ ቻናል ላይክ መስይትልም ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባሮች አላለቀውም ላይክ እያደረጋችሁ ሐሳብና አስተያየታችሁ ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እጅግም እንማማርበትን ቪዲዮ አሉ። እንዲሁም ደግሞ ዛሬ አልየውሙል ጁሙዓ ኢንሻአላህ በነቢያችን ላይ ሰላዋት ማውረድ ይወደዳል። አላሁመ ሰሊ ወሰሊም ዐላ ሰይይዲና ሙሐመድ ሰለላሁ ዐለይሂ ወሰለም። ቀጥታ ወደ ቪዲዮ አለፍኩላችሁ። መተከዝን አታብዙ። ተካዥ ሆይ ትካዚህን ሁሉ ለአላህ ብትተወው ከትካዚ ባረፍክ ነበር። ዋልህ የማስተናበርን ስልት መለኮታዊ ኃይል እንጂ ባሪያ አይቻለውም። ባሪያ ሆይ አንተ የሚሸከሙህ ነህ እንጂ ተሸካሚ አይደለህም። እረፍትህ ተፈልጓል። ነፍስህን አታድክማት። በማህፀን ጽልመት ሳለህ ሁኔታህን ያስተናበረልህ ጌታ ከማህፀን ከወጣህም በኋላ እንዲያስተናብርልህ ተውለት። ተጽፎ የደረቀን ውሳኔ በትካዜ ትቀይረው ይመስል አትተክዝ። የተጻፈልህ ላይ ስትህ ያልተጻፈልህም ላያገኝህ ዘንድ ሕጋችን ረቋል። አላህ ካለንበት ችግር ያስወጣን። አሚን ያ አላህ። የዛሬውን መልእክት ለብዙ ሰው ተስፋ ሰጪ ስለሚሆን በብዛት ሼር እና ኮፒ ሊንክ በማድረግ ለብዙ ሰው እንዲዳረስ እናድርግ። የተጻፈልን ላይ ስተን ያልተጻፈልን ደግሞ ላያገኘን ብዙ ሰዎች በትካዜ ተውጠን ራሳችንን ጭምር የምንጎዳ ሰዎች አለን። ስለዚህ እንግዲህ ከዛ ነገር ውስጥ መውጣት እንዳለብን ወንድሜ አስገንዝቦናል ማለት ነው። ኢንሻአላህ አላህ ሁላችንም ያስደስተን፣ ካለንበት ችግር ሁላችንም ያውጣን፣ በዱንያም በአኺራም ደግሞ ስኬታማ ሰዎች መካከል ያድርገን። ወቲልከል አያሙ ኑዳዊሉሃ በይነ ናስ። ለብዙ ዓመታት ፍየልን በመጠበቅ የተለያዩ አገልግሎቶችን በመስጠት ሲቆዩ የነበሩት ነቢዩላህ ሙሳ አለይሂ ሰላም ከዓመታት በኋላ አላህን የሚያናግሩ ትልቅ ነቢይ እንደሚሆኑ ማን ያውቅ ነበር? ነቢያችን አለይሂ ሰላቱ ወሰላም ራሱ ለቁረይሽ ሳዳዎች፣ ለቁረይሽ ባላባቶች፣ አለቃዎች ለብዙ ዓመታት ፍየልን በመጠበቅ አገልግለዋል። እነሱስ ቢሆኑ ከዓመታት በኋላ የነቢዮችና የመልእክተኞች መደምደሚያ እንደሚሆኑ ማን ያውቅ ነበር? ማንስ ይጠረጥር ነበር? ምናልባት የሚገራርሙ የሆኑ ቀናቶች፣ በጣም ደስታን የምታገኝባቸው ቀናቶች ገና አልደረሱም ይሆናል። ከኛ የሚጠበቀው ትንሽዬ የሆነች ልፋት ጥረት ሲሆን ብዙ የሆነን ደግሞ በአላህ ላይ ጥሩ ጥርጣሬ ሊኖረን ይገባል። ኢንሻአላህ የሚመጡ ቀናቶች በጣም የሚገራርሙ ደስታ የተሞላባቸው ቀናቶች ይሆናሉ። ኢንሻአላህ እንግዲህ ዛሬ የኖርነውን ህይወት ነገ አንኖረውም። ስለዚህ በአላህ ላይ ሁሌም ደግሞ መልካም ነገር መጠርጠር አብዛኞቻችን እኮ አላህን መሸከክ በአላህ ላይ እኮ መጥፎ ጥርጣሬ ያኮ ነው የሚያጋጥመን። በአላህ ላይ መጥፎ ጥርጣሬ ካደረግን ወላሂ ያጋጥመናል። ስለዚህ በአላህ ላይ መልካም ነገራቶችን መጠርጠር
አለብን። አላህ በሙሉ ያሳካልናል ማለት ነው። አላህ ላይ ተስፋ ልንቆርጥ አይገባም። ምን ጠብቃቸው ደስታ የምናገኝባቸው ቀናቶች ይመጣሉ። ትንሽ ብቻ ሶብርና ሰበብ ልናደርግ እንደሚገባው እንደሚያስገዝቡናል። ወደ ሌላኛው ቪዲዮ አልፈላችሁ። ሙስሊም ሴቶች የጀሃነም ናችሁ። እነዚህን ሁለት ነገር የምታደርጉ ከሆነ ጥንቃቄ አድርጉ። ይህ ቪዲዮ ለሁሉም ሙስሊም ሴቶች እንዲደርስ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ አድርሱልኝ። ነብዩ ሰለላሁ ዐለይሂ ወሰለም ይህንን አስደንጋጭ ሐዲስ ተናግረዋል። በምድር ላይ ይህቺ ሴት መጥፎ ሴት ነች፣ ሙናፊቅም ነች ሲሉ ነው የተናገሩት። የመጀመሪያዋ ሴት አለባበሷ ያልተስተካከለ፣ ቅርጿን ሼፓን የምታሳይ እንደዚሁም ደግሞ ሰውነቷ የሚታይ ሴት ነች። ሁለተኛዋ ደግሞ ውበቷን ለአደባባይ ያጋለጠች፣ ይህም ማለት ከባሏ ውጪ ውበቷን የምታሳይ ለሶሻል ሚዲያ ውበቷን ያጋለጠች ሴት ነች። እናም ይህቺ ሴት እጅግ በጣም በሚያሳዝን ሁኔታ የጀሃነም እንደሆነች ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ቃል የምታምኑ ሙስሊሞች ከሆናችሁ በየሶሻል ሚዲያው አለባበሳችሁን አበላሽታችሁ እየጨፈራችሁ እየደነሳችሁ እንደዚሁም በአካባቢያችሁ አለባበሳችሁ ሳይስተካከል ለአህመድ ለመሐመድ እንደዚሁም ለሁሉም ሙስሊም ወንዶች ለካፊር ወንዶች ውበታችሁ የምታሳዩ ከሆነ ራሳችሁን ልትቆጥቡ ይገባል። ሰዎች ደግሞ ማሻአላህ የምትሉትን ነገር ልታቁ ይገባል። ወላሂ ወቢላሂ ነው ምላችሁ። እናንተ እንደዚህ ሆናችሁ ስትወጡ ስትጨፍሩ በየሶሻል ሚዲያው ማሻአላህ ታምሪያለሽ የሚሉ ሰዎች አይወዱሽም። ወላሂ ብዬ ነው የምነግርሽ። የጀሃነም እንደሆንሽ አውቀው ወደ ጀሃነም እሳት እየመሩሽ ነው የሚገኙት። ሙስሊም ሴቶች ወላሂ ጥንቃቄ አድርጉ። አላህን ልትፈሩ ይገባል። ወደ ጀሃነም እየተጓዛችሁ ነው ያላችሁት። ወደ ትክክለኛው መንገድ ተመለሱ። ያጀማ ሱብሃንአላህ አላህ ይጠብቀኝ እናንተንም። አብዛኛው ሴቶች እህቶቻችን አሁን ያሉበት አህዋል ደግሞ በጣም ከባድ ነገር ነው። ወላሂ እያየን ያለ ነው። ሶሻል ሚዲያ ላይ ብዙ አይነት ሰዎች እየተመለከትን ነው። ቂጣቸውን፣ ጡታቸውን፣ በቃ ብዙ ጸጉራቸውን የሚያሳይ አለባበስ ነው የሚለብሱት ማለት ነው። አስተግፊሩላህ አልዓዚም የሚያስብል ማለት ነው። ወላሂ ከሙስሊም የማይጠበቅ ተግባር። በተለይ ፎሎወር ሲኖራቸው ገንዘብ ማግኘት ሲጀምሩ ብዙ ነገር በቃ ወላሂ እኔ እንጃ። ያ ነገር ግን ያስደስታል። የአእምሮ እረፍት እኮ አይሰጥም። ወላሂ የአእምሮ እረፍት አያሰጥም። ያን ነገር በማድረጋችሁ አትደሰቱም። ነገር ግን የሆነ በቃ ሰው ወደ እናንተ ለመሳብ የምታደርጉበት ጥረት ካወጣችሁ ስለሆነ ከዛ ድርጊት ተቆጠቡ ለማለት እወዳለሁ። እኔንም እናንተንም ከጀሃነም አላህ ይጠብቀን። እጅግ በጣም የሚያስደነግጥ እቺ የሰው ግማሽ የሆነ ሴት። እኔ ብዙ ሰዎች መሳደብ አልፈልግም፣ አይመጣልኝም። ነገር ግን በዚህ ደረጃ አንድ ሙስሊም ሴት ወላሂ ሱም ወላሂ በጣም ነው የደነገጥኩት። አንድ ሙስሊም ሴት በዚህ ደረጃ እንዴት ጥላቻን ትዘራለች? ቲክቶኳን ብትገቡ ኢና ሊላሂ ወኢና ኢለይሂ ራጂዑን እንመልከትና ሀሳብ እንሰጥበታለን። ኩል ሐል ሌላኛው ርዕሴ ደግሞ ለክርስቲያን ወገኖቼ ነው። እዚህ ቲክቶክ ላይ እስልምናን መቀበል እንፈልጋለን እያላችሁ አብዛኛ ሰዎች እመለከታለሁ። ሁሱ የሚባል ሰውዬ ጋርና መሰረት ጋር ስትመጡ ወላሂ በጣም ነው የሚያሳዝነው። ታጥቦ ጭቃ ማለት ነው። ይሄ ማለት ታጥቦ ጭቃ ነው። አንድ ሰው ለራሱ እስልምና ውስጥ የሌለ ሰው ጋር ሄዳችሁ፣ በእርግጥ እናንተ ጥፋት የለባችሁ፣ ምክንያቱም ስታዋቸው ሙስሊም ነው የሚመስሏችሁ። ሄዳችሁ እነሱ ጋር እስልምናን ተቀበልን እያላችሁ ስትሉ ያኔ በጣም ነው የሚያሳዝነው። የትና እንዴት መቀበል እንዳለባችሁ ያንን እምነቱን እውነት ፈልጋችሁት ከሆነ ለብሽሽቅ ወይ ደግሞ ለሌላ አላማ ካልሆነ እምነቱ ፈልጋችሁት ከሆነ እንዴትና ማን ላይ መቀበል እንዳለባችሁ የማወቅ ግዴታ አለ። ሶሻል ሚዲያ ላይ የምታዩት ሁሉ ሙስሊም ነው ብላችሁ እዛ ሰውዬ ጋር ሄዳችሁ እስልምናን ያኔ እንደዚሁ ታጥቦ ጭቃ አትሁኑ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እቺ የሰው ግማሽ ናት። በነገራችን ላይ ምንም ማሰብ ማትችል ገብታችሁ ብትገቡ እልም ያለች አህባሽ ናት። ደግሞ እልም ያለች ማለት ነው። ሰዎችን እንደዚህ ኧረ አስተግፊሩላህ አልዓዚም ላኢላሃ ኢለላህ። ምንድነው የምናገኘው ያ ጀማ? ምንድነው እንግዲህ ገና አዲስ የመጡ ሰለምቴዎችን መርዝ እየረጨችባቸው። አስተግፊሩላህ አልዓዚም። ሁሱና እንትን ታጥቦ ጭቃ እነሱ ጋር እስልምና የሌለባቸው ሰዎች ጋር ሄዳችሁ ሻሃዳ የምትይዙ ሰዎች ለነሱ ለሰለምቴዎች ነው መልእክት ጭምር እያስተላለፈች ያለችው። ምን አይነት ቆሻሻ ናት! ምን አይነት እንደዚች አይነት ሴት እኔ ሲጀመር አይቼ አላቅም። ብዙ አይነት ሰዎች አይቻለሁ፣ ከእምነታቸው የሚያፈነግጡ እምነታቸው ላይ ብዙ ነገር። እቺ ግን ለብዙዎች ሂዳያ ሰበብ የሆኑትን እህት ወንድሞቻችንን ሁሱ ከ5000 በላይ ሰዎች በሱ አማካኝነት ወደ እስልምና አሁንም እስልምና ላይቭ ላይ ቀን ማታ ሳይል እያስተማረ ያለ ኡስታዛችንን በዚህ መልኩ አዘቅጣ
እምነት ሙስሊም አይደለም ጭምር እስክትል ድረስ ማለት ነው። እሷ ከእምነት ወጥታ ባለበት ሁኔታ አስተግፍሩላህ አልዓዚም ገብታችሁ አካውንቷን እንደነዚህ አይነት ሰዎች ነው ገብተን እያኛ ላይክ ሼር ፎሎው እያደረግን ማሻአላህ እያለን የምናበረታታቸው። ወላሂ እኛም ተጠያቂ ነን እና ከእንደዚህ አይነት ድርጊት እንቆጠብ ለማለት እወዳለሁ። የምንለየው እንደዚህ አይነት ሰዎች ሪፖርት እያደረግን ነው። ቲክቶክ ላይ በጣም ቀላል ነው ሁሉም ነገር። ከቲክቶክ ወይም ከሶሻል ሚዲያ ማራቅ ያለብን ብዬ ነው የማምነው። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ብያለሁ። ወላሂ ለመጀመሪያ ጊዜ እንደዚህ ተናድጄ ቪዲዮ እየሰራሁ ያለሁት ማለት ነው። ለማመን የሚከብድ እኮ ነው። በቃ ሙስሊም እኮ ናት በስመ ሙስሊም። ክርስቲያኖች ራሱ በዚህ ልክ እንደዚህ አይነት ነገር አይፈጽሙም። እቺ በክት ናት፣ የሰው በክት። አስተግፊሩላህ አልዓዚም። በጁማው ቀን ልታበላሸው ነው። ምን ትላላችሁ እናንተ? ሐሳብ ስጡበት፣ አድርሱልኝ ለእንደዚህ አይነት ሴቶች ማለት ነው። ብዙ አህባሽ ነን እያሉ ኡስታዝም ያመጣልናል። ቆይ በቃ ማህበረሰቡን ምን አይነት ጥላቻ! ወላሂ ማስተዋል ያለባችሁ ነገር ቢኖር አንድ ሰው ወደ እስልምና ሲመጣ ራሱን ከማዳኑ ውጪ ለአላህ ሱብሓነሁ ወተዓላ የሚጨምርለት አንዳችም ነገር የለም። ከእስልምናም ሲወጣ ራሱን ከመጉዳት ውጪ አላህ ሱብሓነሁ ወተዓላ የሚጎልበት አንዳችም ነገር የለም። እኛ ያለ አላህ ማንም የለንም። አላህ ግን ከኛ ውጪ በሐቅና በታማኝነት የሚገዙት ነፍ ከኛ የተሻሉ ባሮች አሉት። ልክ እዚህ ጋር ልጄ ተሰደበብኝ ብላ የእናትነት ፍቅሯ ከኢማኗ አገንፍሎ ወጥቶ የሱን መኖር እክዳለሁ እንዳለች ሁሉ ሌላ ሀገር ላይ ደግሞ ልጇን በየቀኑ እየገበረች ልጇ በረሃብ ፊት ለፊቷ እየሞተ ልጇ በቦምብ ፊት ለፊቷ እየተበታተነ አካሉ የአላህን ታላቅነት የምትመሰክር ታማኝ ባሪያ አለችው። ስለዚህ አላህ ሱብሓነሁ ወተዓላ የሚጎልበት ምንም ነገር ስለሌለ አትሞኙ። ይሄን ካላረክልኝ ከዚህ መንገድ እወጣለሁ፣ አላህ ምንም አይጎልበትም። ምክንያቱም እዛ ጋር ልጇ እየተሰደበ አይደለም፣ በቦምብ እየፈነዳ አካሉ ፊት ለፊቷ እንዲህ ለቀብር እንኳን እንዳያመችሉ እየሞተ የኔ ጌታ በነገሮች ሁሉ ትክክል ነው ብሎ የምትመሰክርለት የሚመሰክርለት ባሮች ስላሉት አላህ ምንም አይጎዳም። አትሞኙ። ግን ይሄንን ቃል እንድትል ገፋፍታችሁ ምንም ያላጠፋ ልጇን ነካክታችሁ ደካማ ጎኗን ነካክታችሁ ይሄንን ቃል እንድትል ያዳረጋችኋት ሰዎች እናንተም ነገ በአላህ ዘንድ ትጠየቃላችሁ። እናንተ ተርቢያ የማታውቁት አግድም አደጎች ማለት ነው። ምንም በማያረገው ልጇ አላህ ሱብሓነሁ ወተዓላ በሰጠው እንትን እንደ ነውር አይታችሁ እንደዛ ከፍና ዝቅ አድርጋችሁ አንድ ፍሬ ልጇን በሰው ሀገር ብዙ ነገር ሆናበት ያሳደገችው ልጇን እንደዛ ተናግራችሁ ከድንበር እንድታልፍና እንድትናገር ያደረጋችኋት በአላህ ዘንድ ነገ ትጠየቃላችሁ። ሐስቢ አላህ ወነዕመል ወኪል። አንቺ እህቴ ረጋ ብለሽ በተረጋጋ መንፈስ አንቺ ልጅሽ አጠገብሽ ነው። ቢርባው ቢጠማው ታቂዋለሽ። ፊት ለፊትሽ እያሳደግሽ ነው። እነዛን እናቶች አስበሽ የአላህን ታላቅነትን ሁሌም ልጃቸውን እየገበሩ የሚመሰክሩ እናቶችን አስበሽ ተረጋግተሽ እስቲግፋር ለማድረግ ሞክሪ። አሰላሙ አለይኩም። ምን ይላሉ መሰላችሁ አረቦች? ኩሉ ኢናኢን የንደሑ ቢማ ፊህ ይላሉ። ማንኛውም እቃ ውስጡ ላይ ያለውን ነገር ነው የሚተፋው የሚያወጣው። እነዚህ ኡስታዝ ተብዬ ሼኽ ተብዬ የሚሉትን ንግግር ሰምታችሁ ተመለሱ። እንደ ወሃቢያ ጥላት በዓለም ለሙስሊሞች የለም፣ ዛሬም የለም፣ ነገም የለም። ሻሊ ብለዋል። አንድ ወንድ ልጅ ሁለት አይሞትም፣ ሶስት ጊዜ አይሞትም። ወሃቢያ ተንኮል ቢሆን ነሸጡ እስካሁን የሉም ነበር። ብዙ ጊዜ ሊገሉም አቅደዋል፣ አስበዋል። ነሸው ወሃቢያ እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪማህም ያዋጣሃል። ገና ልብ በል እያንዳንዴ መጅሊሱ ትላለህ ገና ህልውና የለህም፣ ለመኖር ራሱ ተስፋ የለህም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለው? አብዛኛው ሰው እኔ ወሃቢያ ማለት ምን አለ መሰለህ፣ ይሄ የአስክሬን ሳጥን የሚሸጡ ሰዎች አሉ አይደለም? እነሱ ገበያ የለም የሚሉ ሰው ያልሞተለት ነው። ሰው ካልሞተ ገበያቸው ይዘጋል። የነሱ ዲላቸው ሰው ሲሞት ነው ገበያው የሚከፈተው። ወሃቢያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቀጣው አዲስ አበባ ላይ ክልሎች ላይ መስጊዶች ከሌላ አካል እየተነጠቁ ለሌላ አካል እየተሰጡ ሄዱ። ኢማሞች የሆነ አካል ኢማም እየተወገደ ሌላ እንዲደረጉ ተደረገ። ሃይማኖታዊ ይሄ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። የኢትዮጵያ መንግስት እኮ አልሸባብን ለመዋጋት ሶማሌ ሄዷል አይደለም? ሶማሌ ከሄደ እዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱል መጂድ አይደለም የሚመሩት?
ተግባሩ ሆኗል ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን እሴት የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለውስተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑም አንዳንድ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸገራቸው እንጂ እነሱ አይኤስ አይደሉም ማለት መታለል ነው። አንዲን ወሃቢያ ቀጥ ብሎ የሚያየዋል እንደ ሌላው ነው ከሱ አይለይማ። ስነ ምግባር የለውማ ያለው ሱሪ መቁረጥና ጺም ማሳደግ ብቻ። እዚች ሀገር ላይ ትናንት አምባገነን ፊት የቆመ ኃይል ዛሬ በዚህ በለውጥ ጊዜ አንገቱን ደፍቶ አይኖርም። ለሰላምና ለሰላም አሁንም ለዚች ሀገር ሰላም ከማንም በላይ መንግስት ይንቃ፣ ክርስቲያኑም ይንቃ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። ወገኖችን ሳይቀር እቺ ሀገር የጋራ ሀገራችን ናት። ተከባብረን የምንኖርባት ሀገራችን። በዚች ሀገር ጉዳይ ላይ በጋራ ተከባብረን ተሳስበን እንኖራለን። የሌሎች እምነት ተከታዮች ዛሬም የምንነግራቸው ነገር እምነታችን የኛ ነው። በእኛ እምነት ውስጥ የሚያደርጉትን ጣልቃ ገብነትና ለሌላ የፖለቲካ ፍላጎታቸው የሚያደርጉትን ጉዞ ሊያበቁ ሊያቆሙ ይገባቸዋል። በተሳሳተ አስተሳሰብ እነሱን ደግፈው ይሄዱ ያሉ ሙስሊም በሚባለው ስም ተከትለው ለሌሎች ፖለቲካ መጠቀሚያ የሚሄዱ ወንድሞቻችን አንዱ የሚገርመው ግን ታልናገረው መሄደው ወሃቢያ አሁን በዓለም hatta ከሱዑዲ ጀምሮ ይሄ ዓለም አንቀሮ የተፋው ስለ ለምንም አይበጅም ተብሎ የተጣለ ነው። ኢትዮጵያ ላይ ግን ይሄ ማሽሞንሞን አያስፈልግም። በተለይ ለኢትዮጵያ 80 ምናምን ብሔር ላለው ስንት አይነት እምነት ላለው ቀርቶ አንድ አይነት እስላም ተከታይ ናቸው ለሚባሉት አገሮች እንኳን በልቶ የጨረሰ ነውና መቀለዱን ትተን እስካሁን አይበቃም ወይ? እኔ አንድ ሸኽም አለ የሸኽ ልጅ ነኝ ብሎም አለ በጥቅም የሚሸጥና እነሱን የሚያሽሞነሙን እነሱ የአንድ ቀን ሀዲያ ሊሆን ይችላል፣ በመላስ ተደልሎ ሊሆን ይችላል። የመንግስትም አካል እንበለው ክርስቲያንም እንበለው የሙስሊሙ ሸኽ እንበለው ደረሳ ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያ እንዲተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም እንግዲህ እንደሰማችሁት ነው። ለነዚህና መሰል ተሳዳቢዎች ከስድብ ውጭ ምንም ነገር የማያውቁ የሆኑ ሰዎች ኡስታዝ አቡበከር በቂ የሆነ ጥሩ የሆነ ምላሽ ሰጥቷቸዋል። አሁንም ለህግ እንዲቀርቡ እንፈልጋለን። ኡማውን በዚህ መልኩ እየበከሉ ነው የሚገኙት። ምንም የላችሁም፣ ከስድብ ውጭ ሌላ ነገር የላችሁም። እድሜ ልካችሁን ወሃቢያ 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 እያላችሁ ትኖራላችሁ። ወሃቢይ ከሚባለው አካል ጋር እንግዲህ ነገ የቂያማ ቀን ትገናኛላችሁ። ማን እንደሆኑ ወሃቢዮችን እናንተ ከእናንተ የበለጠ ማንም አያውቃቸውምና፣ ስለዚህ የኡስታዝ አቡበከር ልፋት ድካሙ ኢንሻአላህ መፍትሄ የሆነ ቦታ ላይ ይገኛል ብዬ አስባለሁ። ከዚህ በፊት እንደተገኘው መፍትሄ አሁንም መፍትሄ እንፈልጋለን። ያጀማ እንግዲህ ያለውን ቪዲዮ ተመልክታችሁታል። በጣም ስሜታዊ ያለው ነገራችን ላይ የአህባሾችንም ቪዲዮ ተመልክተናል። እንዲሁም ደግሞ አላህ እንዲህ ይህን ነገር ካላደረገልኝ እንደዚህ ነው ማደርገው እንደዚህ ነው ማደርገው። ወላሂ ከአላህ ምንም የሚጎልበት የለም። እህቴም በዛ መልኩ አስረድታለች። ለነ ሀቢባ መሰሎቹ ለሀቢባና ለመሰሎቿም ጭምር ይሆናል ማለት ነው። እንዲሁም ደግሞ የጥላቻ ሰባኪዎችን አህባሾችን ተመልክታችኋል። ኡስታዝ አቡበከር ምላሽ የሰጠው ይሄ የቆየ ቪዲዮ ነው። ነገር ግን አሁን ላይ በጣም ብዙ ነገራቶችን እያሰራጩ ብዙ ሰዎችን እየመረዙ ያለበት ሁኔታ ነው። ከዛ ጋር ተያይዞ ኡስታዝም ሀሳብ ሰጥቶበታል፣ ሰምታችኋል ኢንሻአላህ። ለማንኛውም አንድ ላይ ብንሆን ለሁላችንም ነገር ይበጃል። ነገር ግን በዚህ ደረጃ ከእምነት የሚያስወጣ ተግባር የምንፈጽም ሰዎች እኛ ሙስሊም ነን ብለን ራሳችንን መጥራት በጣም እጅግ ልናፍር ይገባል። ምክንያቱም ነገ ቀብር አለብን ያ ጀማ። ለማንኛውም የዛሬ ቪዲዮአችን ይመስል ነበር። አብራችሁ ቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም